አንድ ዝኑ የምትባል በጣም ደግ ባል ያላት ጨካኝ ሴት ነበረች። ወይ ጭራቅ ላርጋት እንዴ? ድሮ በልጅነታችን ጨካኝ ሴቶች ጭራቅ ናቸው እየተባለን ያደግነው። አንቺ ርኩስ፣ አሁንስ ገደብሽን እያለፍሽ ነው። ከዕለታት አንድ ቀን የዚህ ሴትዮ ባል ቤት ውስጥ ሰው ይገላል። ምንድን ነው የምታወሪው? እሺ ነው የሚባለው። ከዛንልሽ ከገደሉት በኋላ ከፖሊስ ለመደበቅ ብለው ሬሳውን የሆነ ጫካ ውስጥ ወስደው ይደብቁታል። አንቺ ውሻ የተረገምሽ፣ ምን እያወራሽ ነው ያለሽው? ለዳግም አክሲዮኑን የሰጠበት ምክንያት ይሄ ነው እንዴ? እኔ አምራል ምን እያወራሽ እንደሆነ እኔ ምንም የማውቀው ነገር የለም ስለምታወሪው። ጋሽ ሌኩን የዳግምን አባት ነው ወይ ገደሉት ብዬ እየጠየኩሽ ነው። አንቺ ምንድን ነው የምታወሪው? የኔ ባል ማንንም ሰው አልገደልም እያልኩሽ ነው። ከዚህ በኋላ ምንም ዋሸት አይጠበቅብሽ። ምክንያቱም ያመንሽው ልጅ ሙሉ መረጃሽን ሰጥቶኛል። ስለምን መረጃ ነው እያወራሽ ያለሽው? አልሰማሽኝም እንዴ? ጋሽ ሌኩን ብቻቸውን ሲቀብሩ የነበረውን ቅጂ፣ እናም ደግሞ ቅድም አንቺ የሰበርሽው ሚሞሪ ጭምር ሰጥቶኛል። አንቺ ማትረቢ እየተከታተልሽኝ ነበር ማለት ነው። እገልሻለሁ አምራን፣ እገልሻለሁ። አምራንን መቼም እንደማታሸንፊያ ማወቅ ነበረብሽ። ወይዘሮ ዝናሽ አሁን ተሸንፈሻል። ሽንፈትሽን ማወቅ አለብሽ። አላምንሽም አምራን። ቴዲ ምንም ነገር ለአንቺ አሳልፎ አይሰጥም። በዚህ የምታሸንፊ ይመስልሽ ከሆነ ተሳስተሻል። እዚህ ውስጥ 2 ሚሞሪ አለ። የዚህ ቅጂና ኮፒ ደግሞ ሌሎች ሰዎችም ጋር አለ። ምንድን ነው ያልሽው? ሌላ ሰው ጋር? አዎ ሌሎች ሰዎች ጋር። በነገራችን ላይ እኔ አንድ ነገር ለማድረግ ብትሞክሪ እነዚህን ቅጂዎች ለፖሊስ ነው አሳልፌ የምሰጠው። አማቻቱ ዘጅንጀኔ ቆንጆ ጠጅ እየጠጣሽ። በነገራችን ላይ ቆንጆ ቡና ክፍሌ ድረስ ብታመጪ ደስ ይለኛል። አይዞሽ እንግዲህ አንቺ ማንነትሽን የምትሸፍኚው በዚህ ነው። ጠጅ እኔ ቆንጆ እየጠጣሽ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሜ ድራማ ዛሬ ምን ተፈጠረ ሙሉን አብረን እናያለን ማለት ነው። ኑሃሜ እንግዲህ አያቷ እንደ ፍቅር እንዳያዛት አወቀች ማለት ነው። እንግዲህ ልጄ ፍቅር እንዳያዘሽ አውቅሻለሁ፣ ግን ከማውን ሰው ጋር ነው ፍቅር ያዘሽ ብላ ነገረቻት ማለት ነው። እንግዲህ ወንድ አጥር እንግዲህ አሁንም ቢሆን አርፋቸው ማትቀመጡ ብሎ የሰማነው ነገር እውነት እንደሆነ እየጠየቀ ነበር። አንተ ሰው ያብዳል እንዴ ለምን ዞር አትልም ብላ ይላታል። ሽታዬ ደግሞ ከዚህ ቀይ ብትሄድ ይሻልሃል በማለት ትጫወበታለች ማለት ነው። እሱ ግን እንትን ነገር አይደለም። ሆኖም ግን አሁንም ቁጣ የናሚ አሃት ቆይ ምንድነው የምትፈልገው? ያን መሳሪያ ናምጥና ቆይ እግሩን ብዬ ለኩን ነው ማስገባው የዶሮ ጠባቂ አድርጋለሁ ብላ ስትፎክር ነበር። ነገር ግን እርሶ ትልቅ ሰው አይደለም እንዴ እኔ የምፈልገውን ነገር ማድረግ ይችላል ማለት ሲዘት ነበር ማለት ነው። ነገር ግን ጭራሹ ግን እንዴት ቢደፍረኝ ነው እንደዚህ ልጄ ፊት ጭራሹ እንደዚህ የሚለኝ? ይሄ የዶሮ ጠባቂ አድርጋለሁ በመሳሪያ ናምጭልኝ። ሀቴ እባክሽ ተረጋጊ እያለችው ነበር። እሺ ብሎ ከተረጋጉ በኋላ ነገር ግን እንዴት ቢደፍረኝ ነው ጭራሹ በዛት መሳሪያ ብዬ ልጅ ምን ሽሬን አምጪልኝ እያለቻት ነበር። ሽታይ አያቴ ተረጋጊ እባክሽ አሁን እኮ ሄዷል እሷ እያለች ነበር ማለት ነው። እምራ እንግዲህ ጉድ አደረገቻት። ዝናሽን እንግዲህ ሰው ገሎ እንደደበቁ ጨምር ፊት ለፊቷ ተናገረች። ስለምን እንደምታወሪ አላቅም እያለቻት ነበር። ልክ እንደ ታሪክ ነበር ስትነግራት የነበረው የተፈጠረው ነገር እንደምታውቅና ማንን ገደሽ ነው የጠበቅሽው የገድ ከባልሽ ጋር የቀበርሽ ብላ ጠይቀቻት። ዝናሽ እጅግ በጣም ተናደደች። አንቺ የተረገምሽ ስለምን እንደምታወሪ አላቅም ለምትናገሪ ነገር እያሰብኩ አይ ጉድ አንድ ጥሩ ባል ነበር እንደ ታሪክ አድርጋ እየነገረቻት ነበር። ዝናሽ ግን እምራ ይሄንን በማወቅ ቴዲ ሁሉ ነገር እንደነገራት ጭምር ነገረቻት። በጣም ደነገጠች። እንግዲህ ወንድ አጥር
ኑሐሚን ለመጥለፍ ወሰነ። እናግታታለን፣ እጠልፋታለሁ፣ እኔ በሕይወት እያለማ ወረገኝ ለሌላ ሰው ስትሆን ማየት አልፈልግም በማለት እንግዲህ ኑሐሚን ለማጥፋት እያወሩ ነበር። እና እንግዲህ አግተህ ታስቀምጥ ነው እና መቼም እንግዲህ በሕይወት እያለ የሌላ ሰው አትሆንም። ስለዚህ ጠልፌት ቤት አስቀምጣታለሁ፣ ከዛ እንዳገት አስመስለን ገንዘብ እንጠይቋለን በማለት ይሄንን ማሰብ ጀመረ ማለት ነው። ነገር ግን እንዴት እንደዚህ እናደርጋለን ስል ግን እርግጠኛ ነው ስለው አዎ እርግጠኛ ነኝ፣ አለዛ ግን መቼም እንትን አትልም፣ ከአሁን በኋላ ማድረግ አለብን እንደዛ ነው ብሎ እያሰበ ነበር። እንግዲህ ኑሐሚን ለማጥፋት ቴዲ ጋር ስደውል ዝናሽ ስልኩ ግን እየሰራለት አልነበረም። በተደጋጋሚ ብደውልም ስልኳ ግን አያነሳለትም። እንግዲህ ምግቤን ቡና ክፍሌ አምጪልኝ ብላ ዝና ስታስጨንቀት ነው ቆይ አንቺ ከኔ ምንድን ነው የምትፈልጊ እያለቻት ነበር። እልቁንስ ቡና ወይም ምግብ አለመጣሽልኝም እንዴ? እጅ ባዶሽ ነው እንዴ የመጣሽው? እኔ ምንም ብትኝ በጭራሽ እንደዛ አላረግም አለቻት። ነገር ግን እልቁንስ አሁን ማንን ገላችሁ እንደቀበራችሁ በግልጽ ንገሪኝ። እርግጠኛ ነኝ የዳጊም አባት ነው አይደለም እንደዛ ያደረጋችሁ? እስቲ ንገር፣ አንቺ ስለሱ ለማወቅ ለምን ጓጓሽ? ምን አገባሽ እያለቻት ነበር። እንግዲህ ማወቅ ፈልጋለሁ፣ ልትነግሪኝ ካልፈቀድሽ በራሴ መንገድ ደርስባታለሁ እያለቻት ነበረ ማለት ነው። አንቺ ተረገምሽ፣ ምንም ቢፈጠር ለአንቺ ምንም ነገር አልነግርሽም፣ ስለዚህ እባክሽ ተይኝ ትላለች። ኑሐሚንና ናሆም አንድ ላይ እያወሩ ነበር ስለቀየው። እናም ዳጊ አባቱ መኪና አደጋ እንደደረሰበት እሱ ሌላ ሰውን ወደዛ እንደሄደ ነገረች። ኧረ እባክሽ እኔ እኮ አልሰማሁም እያላት ነበር። አዎ እሱን ለመፈለግ ወደዛ እንደሄደ ነገረችው። ታዲያ ለምን አባቱ እንደማይሆን ተስፋ አደርጋለሁ፣ ምናልባት ተመሳሳይ ነው አሉት እንጂ እሱን አይሆን ግን እርግጠኛ አይደለንም እያለችው ነበር ማለት ነው። እሱ እንደማይሆን ተስፋ አደርጋለሁ እያለ ሰወራን ነበር ማለት ነው። እና ይህንን ያሰብነው የስራ ይህንን ቶሎ ጨርሰን መመለስ ይኖርብናል እያለ ሰወራ ነበር። እና በቅርቡ እንጨርሳለን፣ ገበሬም ደስተኛ እንደሚሆኑ ተስፋ አድርጋለሁ እያላት ነበር። እና አሁንም ቢሆን አብሮ እየተንጃበቡ ነው አይደል እያሉ ተደብቆ እንግዲህ ወንዳጥር ተደብቆ እያያቸው ነበር ማለት ነው። ምንም ቢፈጠር ይህን እንግዲህ አሁን ማድረግ ያለብን አግተን ይዘን መሄድ ነው እያለ ሳወራ ነበር። እናም እንግዲህ ድካሜ አምራ ደግሞ የተፈጠረውን ነገር ለማወቅ በጣም ጉጉት አድሮበታል። ማንን ገሎ እንደቀበሩ እንድትነግር ዝናሽን እያስጨነቀቻት ነበር ማለት ነው። እናም ዝናሽ ሁሉ ነገር ትነግራታለች። እሺ አሁን ከኔ ምንድነው የምትፈልጊ እያለቻት ነበር። ይገርማል፣ እንዳሰብኩ ነው። አስከሆኑ ያንቺ አስከሆነ ድርሻሽ በሙሉ ባቱ ልኩን ለዳጊስ ሊሰጡ ያሰቡትን ወደ እኔ እንዳዞሩ አፈልጋለሁ አለች። ይሄ የማይሆን ነገር ነው፣ ተስፋሽን ብትቆርጪ ይሻልሻል እያለች ነበር። ስታይ እንጨት እየለቀመች እየመጣ አንቺዋ ቦሎና ካሽ ያደርጋታል። ቆይ አንተ ስራ የለህም እንዴን የምትከታተለን ብላ ጮኸችበት። ትሰማኛለህ? እኔ ያለበት አካባቢ ስትንጃበፍ ማየት አልችልም ብላ ስታስፈራራ ነበር። እሺ ግደግ ልቀቅኝ፣ ደግሽ እሺ ድጋሚ አይለምልኝ ልቀቅኝ እያላት ነበር። አጠገቤ ዝር እንዳትል ድጋሚ ብላ ዛተችበት፣ አስፈራረችበት ማለት ነው። አስፈራረችው። ከዛ እንግዲህ ሽታይ የተፈጠረው ነገር አሁን ምን ይሻላል አያቴ እያለች እንግዲህ ከናኦሚ ጋር እያወራች ነበር ማለት ነው። ናኦሚ እንግዲህ ከሱ ጋር የሆነ ነገር እንዳላችሁ ግልጽ ነው፣ እስቲ በግልጽ ንገሪኝ እያለች ጠይቀቻት። እና ናኦሚ እንደምትወደውና ሚስት እንዳለው እርግጥ ነው ሚስቱ መጥፎ ሰው እንዳነችና እንደማትወደው ግን እየነገረችው ነበር። ምንም በሆነ እኮ አግብቶ ቤት አስቀምጧል አይደለም። ስለዚህ የማን ተስፋ አታድርጊ ልጄ፣ ተስፋሽን ከሱ ብታነሽ ይሻላል። የማይሆን ሰው ነው ተስፋ ያደረግሽው ልጄ እያለቻት ነበር። አያቴ ምን ላድርግ፣ ልቤ እኮ እሱን ብቻ ነው የማዘኝ እያለችው ነበር። ቢሆንም ልጄ እሱ የማይሆንሽ ነገር ብትረሺ ይሻልሻል አያቴ። እንደዚህ በቀላል እንዴ ተይ እንጂ ልጄ እያለቻት ነበር። ቢሆንም የማይሆንሽ ሰው ተስፋ አታድርጊ፣ ስለዚህ ብታይ ይሻልሻል እያለች ነበር። እንግዲህ ናሆም ደግሞ ወደ ከተማ ምን ሆነሻል? የተፈጠረ ነገር አለ እንዴ?
እያላት እያለቀች ትመስል አይ አየሩ ነው እንጂ ደህና ነኝ እያለች ነበር። የተፈጠረው ነገር ካለ እስቲ ንገሪኝ እያላት ነበር። እና ምንም አልተፈጠረም በቃ ወደ ጫካ እስቲ ኔትወርክ ፍለጋ አንድ ቦታ ደርሼ ልምጣ ስል ታዲያ ብቻ እያለች ነበር። አሁን ችግር የለውም ርቄ እኮ አልሄድም እዚህ ቅርብ ነው ስለዚህ ደረስሽ ብዬ እመለሳለሁ አላት። ከዛ እሷ ስለሱ ነበር የምታስበው። እሺ በቃ ደረስ ብለና አለችው። እሱም እሺ ብሎ ተስማምቶ እየሄደ ነበር ማለት ነው። እና በዛ ሲሄድ ነገር ግን አንድ ሲሄድ ያገኘ ነገር ያጋጠመው ነገር የማይታመን ነገር ነበር። ነገር ግን እንዴት ብሎ አያቴ የትለ ብላ ስትጠይቅ ነበር። እና ዝናሽ በተደጋጋሚ ለናቴ እየደወለች ነበር። እሱ ግን ስልኩን እያነሳ ነበር። ናሁም የኔ ጌታ የሚያወጥ ወድ ውስጥ ገባ ማለት ነው። ነገር ግን አሁን ላይ እንግዲህ ናሁም ወንድ አጥርጋ ገባና ከዛ አጠገብ ጋር ከናሁሜ ጋር እንዳላይ ከሚሽቴ ጋር ብዬ ካልነበረም ብሎ ቅልጥሙን ብሎ መሬት ላይ ይጥላል። የኔናው እንዴት ተዛዘነኝ እዚህ ጋር ገጠር ላይ በማታቋቋ ቢትል እንደዛ ነገር ሳጋጥሞች የምታውቁ ሰው የሆነ በጣም ያሳዘነኝ ማለት ነው። ከዛ ድጋሚ እሷ ጋር አለ እንዳለ ብሎ ጥሎት እያነከሰ ሄደልናት አፈር ልብላ አይ እና እንግዲህ አሁን ምንድነው የምናደርገው? እንግዲህ ናሆሜን አግተ ነው ጠለፋ እንዳይመስል እንዳገት አስመስለ ነው እንትን እናደርጋለን ብሎ ያስናል። እና ጠለፉት እንዳይባል አገታ እንድመስል ገንዘብ እንጠይቃቸዋለን እያለ ነበር። እና እንደዛ ማድረግ አለብን ስል አዎ። እና እምራ ደግሞ የተፈጠረውን ነገር በሙሉ እንድትነግረኝ ብላ ስታስጨንቀው ነበር። እና የተፈጠረውን ነገር ለማናገር ወሰነች ማለት ነው ዝናሽ። ናሁም እንግዲህ እያለቀሰ ወይኔ ወይኔ እያለ እያለቀሰ ነበር። ነገር ግን እያለቀሰ ነበር ማለት ነው። እና ምን ተፈጠረው እያለችው ስትጠይቀው ነበር። ነገር ግን ናሁም ጠፋ እኮ ቆየ እኮ ፍለጋ ልውጣ እንዴ ምን ተፈጥሮ ነው እያለችው ነበር። እና የተፈጠረው ምንድነው እያለችው ከዛ እንደ አጋጣሚ ናሁም መጣና ሰብሮኝ እኮ ነው የተው። ኧረ ጉድ ጭራሹ አንተን ለካ አሁንስ ደፍሮኛል ይሄ ሰው የዶሮ ጠባቂ ነው ማድረገው ብላ እንግዲህ እናናዬ ቆርጣ ወጣች ማለት ነው። ሰፈሩ እያስለቀቅ ጭራሹ እንግዲህ እንዴት ቢደፍር ነው የሚመታው ብሎ ስጨው ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛ።